ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። አቶ ጌታቸው ረዳ ወደ ትግራይ ተመልሰው የፈለጉትን የፖለቲካ አቋም ማራመድ እንደሚችሉ የክልሉ ሰላምና ጸጥታ ቢሮ ገልጿል። ቢሮው ለፌዴራሉ መንግስትም ማሳሰቢያ ሰጥቷል። ከጤና ባለሙያዎች እንቅስቃሴ ጋር በተያያዘ አድማ የሚያደርጉና ሁከት የሚፈጥሩ እርምጃ ይወሰድባቸዋል ሲል የጤና ሚኒስቴር አሳስቧል። በሌላ በኩል ሁለት የተቃዋሚ ፓርቲዎች የጤና ባለሙያዎችን ጥያቄ በፍረጃና በእስር ማስቆም አይቻልም ብለዋል። የህወሓት ህጋዊ ሰውነትን በተመለከተ የአፍሪካ ህብረት አስቸኳይ ስብሰባ እንዲጠራ ህወሓት ጥያቄ አቅርቧል። አብራችሁን ቆዩ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። የህወሓት ህጋዊ ሰውነትን በተመለከተ የአፍሪካ ህብረት አስቸኳይ ስብሰባ እንዲጠራ ህወሓት ጠየቀ። በዚህ ሳምንት ከፖለቲካ ፓርቲነት መዝገብ የተሰረዘው ህወሓት እውቅናው የተሰረዘበት መንገድ የኢትዮጵያ ፌዴራል መንግስት የተናጠል ውሳኔና የፕሪቶሪያ ስምምነትን የሚጻረር ነው ሲል ህጋዊ እውቅናው እንዲመለስ ጠይቋል። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፈው ደብዳቤ የፕሪቶሪያ ስምምነት ተፈራራሚ አካላት እውቅና መሰጣጣት እንዳለባቸው ስምምነቱ ውስጥ በአንቀጽ 3 እና አንቀጽ 10 ውስጥ ተቀምጧል ሲል ሞግቷል። የፌዴራሉ መንግስት የተናጠል እርምጃ ድርጅቱ በፕሪቶሪያው ስምምነት ያገኛቸውን ጥቅሞች የሚያሳጣ እንዲሁም የሰላም ግንባታውን መሰረት የሚያናጋ ነው በማለትም አሳስቧል። በስምምነቱ ይዘት ትርጓሜና አፈጻጸም ላይ የሚኖሩ ልዩነቶች በንግግር ብቻ እንዲፈቱ ጥረት አድርጌያለሁ ያለው ህወሓት የፌዴራል መንግስቱን በቸልተኝነት ወቅሷል። ህወሓት ከእውቅናው መሰረዝ በኋላ ለአፍሪካ ህብረት በጻፈው ደብዳቤ የህወሓት ህጋዊ ሰውነትን በተመለከተ አስቸኳይ የከፍተኛ ተወካዮች ስብሰባ በፕሪቶሪያ ፈራሚዎች መካከል እንዲደረግ የጠየቀ ሲሆን በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ በአጀንዳነት እንዲያዝ የብሔራዊ ምርጫ ቦርድ እርምጃና የሰላም ስምምነቱ ይዘትን ማስታረቅ የሰላም ስምምነቱ እንዳይናወጥ እንዲሁም አስቸኳይ ስብሰባ እስከሚደረግ ድረስ በድርጅቱ ላይ የተላለፈው ውሳኔ እንዲነሳም ጠይቋል። ህወሓት ከህጋዊ የፖለቲካ ፓርቲነት መዝገብ መሰረዙን ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ሲያስታውቅ የፓርቲውን መሰረዝ ተከትሎ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 አንቀጽ 99 ስር የተቀመጡት ድንጋጌዎች እንደ አግባብነቱ በድርጅቱና በፓርቲው አመራሮች ላይ ተፈጻሚ እንዲሆን መወሰኑ ይታወሳል። ከጤና ባለሙያዎች እንቅስቃሴ ጋር በተያያዘ አድማ የሚያደርጉና ሁከት የሚፈጥሩ እርምጃ ይወሰድባቸዋል ሲል የጤና ሚኒስቴር አሳስቧል። በሌላ በኩል ሁለት የተቃዋሚ ፓርቲዎች የጤና ባለሙያዎችን ጥያቄ በፍረጃና በእስር ማስቆም አይቻልም ሲሉ አሳስበዋል። ከግንቦት 5 ቀን 2017 ዓ.ም ጀምሮ የተካሄደው የጤና ባለሙያዎች ከፊል የስራ ማቆም አድማ ዛሬ 4ኛ ቀኑን ሲይዝ በጤና ባለሙያዎች ንቅናቄ እቅድ መሰረት ጥያቄያቸው ምላሽ ካላገኘ ሙሉ በሙሉ ስራ ለማቆም ለግንቦት 10 ቀን 2017 ዓ.ም ቀጠሮ ተይዟል። የጤና ሚኒስቴር በተለያዩ የብዙሃን መገናኛዎች ምላሽ ለመስጠት ጥረቱን ሲቀጥል ትላንት ምሽት ባወጣው መግለጫ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገሪቱ በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰቡ ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ሲል ገልጿል። ይሁን እንጂ ከፊል የስራ ማቆም አድማው በተለያዩ የሕክምና ተቋማት መቀጠሉን የንቅናቄው አስተባባሪዎች እየገለጹና በማህበራዊ ትስስር ገጾች አገልግሎት ያቋረጡ ተቋማት በሚል መረጃዎች ሲሰራጩ ይታያል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ አጸድቆ ደንብና መመሪያዎችን በማውጣት
በትኩረት እየሰራ ይገኛል ሲል የገለጸው የጤና ሚኒስቴር በጥቂት የማስተማሪያ የጤና ኮሌጆች ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ በመግለጽ እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ብለዋል። የጤና ባለሙያዎችን ስራ ማቆም ከሙያ ስነ ምግባር ከሰብአዊነትና ከህግ አኳያ ተቀባይነት የሌለው ተግባር ነው ሲል የተቸው ሚኒስቴሩ የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ሲል ገልጿል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች በበኩላቸው ጥያቄው የመኖርና ያለመኖር ጉዳይ መሆኑን እንዲሁም ለአንድ ወር በሰላማዊ መንገድ በደብዳቤ ጥያቄያቸውን ሲያቀርቡ መቆየታቸውን ለሪፖርተር መግለጻቸው ይታወሳል። ከጤና ባለሙያዎች ጥያቄ ጋር በተያያዘ የጤና ሚኒስቴር ጉዳዩን ለፖለቲካ ፍጆታ የማዋል ወቀሳ ቢሰማም ተቃዋሚ ፓርቲዎችም የጤና ባለሙያዎቹን ጥያቄ ማስተጋባት ቀጥለዋል። በዚህም የጤና ሚኒስቴር መግለጫ ባወጣበት ትላንት ግንቦት 7 ቀን 2017 ዓ.ም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ እንዲሁም ነጻነትና እኩልነት ፓርቲ መንግስት የጤና ባለሙያዎችን ጥያቄ በኃይል ከማዋከብ ይልቅ በዘላቂነት እንዲመልስ ጠይቀዋል። ኦፌኮ ባወጣው መግለጫ እንዳስታወቀው መንግስት የጤና ባለሙያዎችን ጥያቄ ህጋዊነት በመገንዘብ በጤና ባለሙያዎች ላይ እያካሄደ ያለውን የማጣጣልና የፍረጃ እንዲሁም የኃይል እርምጃዎችን በአፋጣኝ ሊያቆም ይገባል ብሏል። ቅሬታዎችን ለመፍታት ከጤና ባለሙያዎች ተወካዮች ጋር ሁሉን አቀፍና ግልጽ ውይይት እንዲደረግ የሰራተኞችን የመደራጀትና ያለምንም የብቀላ ፍራቻ የመሟገት ህጋዊ መብቶችን ማረጋገጥ ለጤናው ዘርፍ ትኩረት በመስጠት በቂ በጀት እንዲመደብ ኦፌኮ ለመንግስት ጥሪ አቅርበዋል። ነጻነትና እኩልነት ፓርቲ በበኩሉ ጤናማ ሀገር ለመገንባት የጤና ባለሙያዎች መብት ይከበር ሲል ባወጣው መግለጫ እንደ ሰው ለመኖር የሚያስችል በቂ ደሞዝ ይከፈለን ብለው ድምጻቸውን በማሰማት ላይ የሚገኙት የጤና ባለሙያዎች ራሳቸውንና ቤተሰቦቻቸውን በህይወት ለማቆየት የሚያስፈልጋቸውን መሰረታዊ አገልግሎት ለማግኘት ተመጣጣኝ ክፍያ እንዲከፈላቸው በሰላማዊና በሰለጠነ መንገድ ጥያቄ በማቅረብ ላይ ይገኛሉ ብለው ፓርቲው የጤና ባለሙያዎች ያነሷቸው ጥያቄዎች ተገቢና ወቅታዊ ናቸው ብለው በጽኑ እንደሚያምን አስታውቋል። በመሆኑም መንግስት የጤና ባለሙያዎች ላነሷቸው የመብት ጥያቄዎች አፋጣኝና አዎንታዊ ምላሽ እንዲሰጥ የጤና ባለሙያዎች በሰላማዊና በሰለጠነ መንገድ እያቀረቡ ያለውን የመብት ጥያቄ ከመመለስ ይልቅ የፖለቲካ ጥያቄ አስመስሎ ለማቅረብ የሚደረጉ ሙከራዎች ማስፈራራት፣ ማሸማቀቅና እስር በአፋጣኝ እንዲቆም ሲል አሳስቧል። የጤና ባለሙያዎች ባለፉት ቀናት ከፊል የስራ ማቆም አድማ በማድረግ ላይ እንደሚገኙና ለጥያቄዎቻቸው እስከ ግንቦት 9 ቀን 2017 ዓ.ም ድረስ መልስ ካላገኙ ከፍ ያለ እርምጃ ሊወስዱ እንደሚችሉ ያስታወሰው ፓርቲው በመሆኑ በሀገራችን የጤና ዘርፍ ላይ የከፋ ችግር ከመፈጠሩ አስቀድሞ የሚመለከታቸው የመንግስት አካላት ለችግሩ ዘላቂ መፍትሄ ለማበጀት ከጤና ባለሙያዎቹ ጋር እንዲነጋገሩ በማለት ጥሪውን አቅርበዋል። የጤና ባለሙያዎች በመደበኛ ስራቸው ላይ እንዲገኙ ያሳሰበው የጤና ሚኒስቴር መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ ይወሰዳል በማለት ማስጠንቀቁ ይታወሳል። አቶ ጌታቸው ረዳ ወደ ትግራይ ተመልሰው የፈለጉትን የፖለቲካ አቋም ማራመድ እንደሚችሉ የክልሉ ሰላምና ጸጥታ ቢሮ ገልጿል። ቢሮው ለፌዴራሉ መንግስትም ማሳሰቢያ ሰጥቷል። የትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ባወጣው መግለጫ የፕሪቶሪያውን ስምምነት ተከትሎ በክልሉ አንጻራዊ ሰላም ሰፍኖ ቢቆይም አቶ ጌታቸው ለትግራይ መልሶ ግንባታ ይሰራል፣ ኑሯችንም ይቀየራል ብሎ በማገልገል ላይ የነበረውን ሰራዊት ተስፋ እንዲመክን እንዲሁም አንድነቱ እንዲሸረሸር ሲያደርግ ቆይቷል። ነገር ግን እንዳሰበው አልተሳካለትም ሲል ከሷል። አቶ ጌታቸው የሰራዊቱ ህይወት እንዲበላሽ፣ እንዲራብና እንዲጠማ ብሎም በመሪዎቹ ተስፋ እንዲቆርጥ በነበራቸው ስልጣን ሁሉ የቻሉትን ጥረት አድርገዋል በማለት የወቀሰው የጸጥታ ቢሮ ነገሮችን ላለማባባስ በማሰብ ከውጭ ኃይሎች ጋር ተናበው በጸጥታ ኃይሉ ላይ ስም የማጥፋት ዘመቻ ሲከፍቱ በዝምታ አልፈናቸዋል ሲልም ገልጿል። የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ ተንሰራፍቷል ያሉትን የሙስና ወንጀል በሚመለከትም በተለይም ከብረታ ብረት ንግድ
ንግድ ጋር በተገናኘ በቂ ማስረጃ ባልቀረበበት ሁኔታ በጦርነት ወቅት ከጥቅም ውጭ ሆነው የቆሙና የተቃጠሉ መሳሪያዎች መንግስታዊ ስርዓትን ባልተከተለ መልኩ እንዲሸጡ አዘዋል በማለትም ነው ቢሮ አቶ ጌታቸውን የከሰሰው። የወንጀሉ ፈጻሚ አቶ ጌታቸው ሆነው ሳለ የከፍተኛ ጦር አዛዦችን ስም በመጥቀስ ጭምር እየፈጸሙ ያሉት ስም የማጥፋት ዘመቻ ተገቢነት እንደሌለው ገልጾ በስራ አጋጣሚ ወደ አዲስ አበባ ለመጓዝ ሲነሱ የመግደል ሙከራ እንደተፈጸመባቸው በማስመሰል ያናፈሱት መረጃም ፍጹም ሐሰትና ሌላ ዓላማን ያነገበ ነው በማለት ክሱን ውድቅ አድርጎታል። አቶ ጌታቸውን ለመግደል ማሰብ ይቅርና እስከ መጨረሻው ድረስ በክፉ ዓይን የሚያያቸው የሰራዊት አባልም ሆነ ከፍተኛ የጦር አዛዥ እንዳልነበር ይታወቃል ሲል አክሎ አሁንም ቢሆን የቀድሞ ፕሬዝዳንት ያላቸውን ፖለቲካዊ ልዩነትም ሆነ አቋም ይዘው በክልሉ ውስጥ መንቀሳቀስ እንደሚችሉና ምንም አይነት ችግር ሊገጥማቸው እንደማይችል አስምሯል። ይሁንና እውነታው ይህ መሆኑ እየታወቀ ለማመን በሚከብድ መልኩ በሰራዊቱ ላይ የቀጠለው ስም የማጥፋት ዘመቻ ተገቢ አይደለም ያለው የክልሉ ሰላምና ጸጥታ ቢሮ ከዚህ ቀደም እንደኛው ታጋይ መስሎ ሲያታልል የቆየ ነገር ግን አሁን ላይ አሰላለፉ የተገለጠ ሰው ውግንናው ለማን እንደሆነ የሚያሳይበትን መንገድ እየተጠቀመ በመሆኑ የፕሮፓጋንዳ ዘመቻው አያስጨንቀኝም ሲልም ወርፏል። የፌዴራሉ መንግስትም አቶ ጌታቸውን በመጠቀም የፕሪቶሪያውን ስምምነት የጣሱና ስምምነቱን ሊያፈርሱ የሚችሉ ትንኮሳዎችን እያካሄደ ነው በማለት የወቀሰ ሲሆን መንግስት የያዘው አካሄድ የተጀመረውን የሰላም ጉዞ ወደ ኋላ የሚመልስ አደገኛ አካሄድ በመሆኑ ራሱን ይመርምር ሲልም ጥሪ አቅርቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ አቶ ጌታቸው ረዳ በጉዳዩ ላይ ያሉት ነገር የለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።